ራሄል እንዴት እንደሆነች እየጠየኳት ነበር። ቆይ ራሄል እንዴት ነው ያንተ እህት የሆነች? አንተ ከዚህ ቤት ብትወጣ ዳዊትን የገደልከው አንተ እንደሆንክ ለፖሊስ ተናግሬ አንተ ማስያዝ እንደምችል ወቀው። አሁን እሷ የምትፈልገው በቀል ነው። ገጠር ውስጥ ሙሉ ቤተሰብ በሳት አቃጥለህ የገደልከው አንተ ነህ። አሁን ደግሞ እዚህ ጋር ህይወትን ለማስገደል እየሞከርክ ነው። ምንድነው የምትዩ? ለምን አልሰጥሽም? በስርዓት ብታሳድጊያት ኖሮ እንደዚህ ያፈቀርኩት ወንድ አጣው ብላ እንደዚህ ተልካሻ በሆነ ምክንያት መርዝ ባልጠጣች ነበር። ለምን ትደነግጣለህ? ህይወት የምትፈልገው የሱን አባትነት። ከዛ በፊት አንተ እግሬ ስር ተንበርክከህ ሳላይ እንድትሞትም ሆነ እንድትታሰር አልፈልግም። ባትሞክረው ነው የሚሻለህ። አንተን እሷ ጋር ከመወስድ ለፖሊስ የሰራኸውን ወንጀል ተናግሬ ባሳስረ ነው የሚሻለኝ እኮ። እኔ ልታሳስሪ? ማርታ እንዳለችው ቢያደርግስ? ራሱን ፍሬን ራሄልን ይዞ ከዚህ ሄዶ እኔስ እንዳለው ቢነግራቸውስ? እዚሁ መተው ነው የሚደፉኝ። እኔን እዚህ ትቶ በጭራሽ የትም መሄድ የለበትም። ይህንን ሊያደርግ አስቦ ከሆነ በጭራሽ እንዳያስበው ማድረግ አለብኝ። እንዴት ነው ይህንን ነገር የማደርገው? እሱን ለማስገደል ቤቱን ጥሎ ቢሄድም እኔ ደግሞ የዳዊት ገዳይ እንደሆነ ለፖሊሶች ነግራቸዋለሁ። ፖሊሶችም ለዳዊት ቤተሰቦች ያሳውቃሉ። ለእኔ ያለው ሞት ለራሱ ይሆናል ማለት ነው። የትም ቢሄድ የትም ከኔ ሊያመልጥ አይችልም። ይህን ደግሞ በደንብ ሊያውቀው ይገባል። ደህና ዋልሽ ፍሬ? ደህና። ራሄል እንዴት ነች? ደህና ናት። ፍሬ ራሄል እህቴ በመሆኗ በጣም ነው ደስ ያለኝ። በተፈጠረው ደግሞ በጣም ነው የተደነገጥኩት። በጣም ያስደነግጣል። አሁን የት ሆስፒታል ነው የምትገኘው? እሱን ከማንም ጋር ማውራት አልፈልግም። ለማንም መናገር አልፈልግም። እባክሽ ፍሬ፣ ያለንበት ነገር ይገባኛል፣ ግን ደግሞ ራሄል እህቴ ነች። በቃ እንደ ወንድም አጠገቧ ሆኜ ልያት። ሮቤል አንተ ልክ ነህ። ራሄል እህትህ ናት። ግን አባትህን አሳርፈው እባክህ። ከ20 ዓመት በኋላ መጥቶ አባት ልሆን እያለ ከተማውን ሊረብሽ ነው። እኔ ነኝ አባዬ የምቆጣው? ይኸውልሽ እዚህ ድረስ መጥቶ በአንተ ምክንያት ነው መርዝ የጠጣችሁ ብሎ ጮሆብኝ ነው ሄደው። ቆይ እሱ ምንድን ነው የሚፈልገው እንዴ? ራሄል እኮ አባት አላት። የእሱ አባትነት አያስፈልጋትም። ይኸውልሽ ፍሬ፣ ከእሱ ጋር ለአትጋቢ እሺ? ሮቤል እሱ እኮ የኔም የልጄም ጠላት ነው። ዘመኔም ሙሉ ፍቅርን እንደ ጠላት ስቆጥር የኖርኩት በሱ ነው። በጣም ክፉና አውሬ ሰው ነው። ፍሬ አባዬ እኮ ይሄ ጉዳይ ያሳስበው። እሱ የሚያሳስበው እድሜ ልኩን ሲመኘው የነበረውን ሴት ልጅ ማግኘቱን ብቻ ነው። ትሰማኛለህ ሮቤል? ራሄል የሱ ልጅ አይደለችም። የሱ ልጅ ገና ሆዴ ውስጥ እንዳለች ገሏታል። እኔ አሁን የሚያስጨንቀኝ የራሄል ጉዳይ ብቻ ነው። በቃ እባክሽ አጠገቧ ሆኜ ወንድሟን እንደሆንኩ ልንገራት። ይህን ደግሞ ፍቀጂልኝ። አይሆንም እባክሽ። ትሰማኛለህ ሮቤል? አሁን ራሄልን ሄደህ ወንድምሽ ነኝ ብለህ ብትነግራት ከሷ ለመራቅ ያደረከው ጥረት ነው የሚመስላት። እሺ መች ላግኛት? ይሄንን ማንም እንዲያውቅ አልፈልግም። ማርታ እዚህ ምን ሰራልሽ? ምንድነው የሰማሁት? ማለቴ ምንድነው ስታወሩ የነበረው? ምን አወራኝ? ራሄል እንዴት እንደሆነች እየጠየኳት ነበር። ደግሞ ደህና ስለሆነች በጣም ደስ ብሎኛል። እና ከዚህ በኋላ ደግሞ እህትና ወንድም እንደምንሆንም እየነገርኳት ነበር። ቆይ ራሄል እንዴት ነው ያንተ እህት የሆነች? እንዴ ማርታ፣ አንቺም እኮ መልካም ሴት ብትሆኝ እኮ እህቴ መሆን ትችያለሽ። የራሄል አባት ያንተ አባት ነው። ራሄል የታደለ ልጅ አይደለችም ማለት ነው? ማርታ ምንድን ነው የምትይው? እንዴት ነው እንደዚህ ሊሆን የሚችለው? ሰማኛለህ? ሁሉንም ነገር ሰምቻለሁ።
እርጉዝ እያለች እንድታስወርድ ሲገፋፋት እንደነበረም ሰምቻለሁ። እሺ አሁን እኮ መጥቶ ራሄል የራሱ ልጅ ለማድረግ እየሞከረ ነው። ራሄል የወንድሜ ልጅ አይደለችም። ማርታ እባክሽ ተረጋጊ። እንደዚህ አይነት ነገር ማንም አላወራም። ቆይ ለምንድን ነው ለመደበቅ የምትሞክረው? ራሄል እኮ ያንተ እህት መሆኗ ለአንተ መልካም ነገር ነው። ለህይወትም ደግሞ ጥሩ ሊሆን ይችላል። ራሄል አሁን ባለችበት ሁኔታ እንደዚህ አይነት ነገር መስማት የለባትም። ለዛ ነው። ግን ደግሞ እውነት ነው ራሄል የወንድሜ ልጅ አይደለችም። ማርታ ይህንን ጉዳይ ቁጭ ብለን ብናወራ ይሻላል። አይ ሄጄ ለወንድሜ መናገር አለብኝ። አይሆንም። መጀመሪያ ሁሉም ነገር እውነት መሆኑ መረጋገጥ አለበት። ፍሬ አረጋገጠች እኮ። ከዚህ በላይ ምን አይነት ማረጋገጫ ነው የፈለከው? ራሄል እህትህ እንደሆነች ነገረች። ቆይ ይህንን ነገር አሁን ሄደሽ ብትነግሪው ወንድምሽ የሚያምንሽ ነው የሚመስልሽ? ወይ ሰው እሱ ህይወት የኔ ልጅ መሆኗን ካወቀች ትዳሬ ይፈርሳል ብሎ ይጨነቃል። እሷ ደግሞ የሰው ልጅ ልጅ ነው ብላ ሳምና ትኖራለች። ማርታ አሁንም ቢሆን ራሄል የታደለ ልጅ ነች። ከ20 ዓመት በኋላ መጥቶ ልጄ ነች ሊል አይችልም አንድ ሰው። አይ በጭራሽ። ልጅ ማለት ደም ነው። ራሄል ደግሞ የሆነ ቀን ተነስታ አንተ አባቴ አይደለም ልትለው ትችላለች። አባትህም ቢሆን ነገ መጥቶ ልጄ ነች ብሎ ይዟት ሊሄድ ይችላል። ልጅ ማለት ደም ከሆነ ቆይ ህይወትን ለምንድን ነው ያን ሁሉ መከራ ስታሳዩት የነበር? ለቤተሰቡ ብሎ ከምንም በላይ ደግሞ ለሚሳሳላት ለሚወዳት ራሄል ብሎ። እሺ አሁን ሄደን በሚገባ እንማከርበት። ከዛም በኋላ ምን ማድረግ እንዳለብሽ ትወስኛለሽ። ነይ። አቶ ታደለ ለምን ትደነግጣለህ? ምን አባሽ ልትሰሪ መጣሽ? እኔ እንኳን ሁለት ጥያቄ ልጠይቅ ነበር የመጣሁት ፈቃደኛ ከሆንክ። ከአንቺ ጋር ምንም የማውራ ጉዳይ የለኝም። እንደዚሁም ደግሞ ለአንቺ የምመልሰው ምንም ነገር የለም። አሁን ቀጥ ብለሽ ውጪ። አመሰግናለሁ አቶ ታዲ። የመጀመሪያ ጥያቄ ልጅ ታማ ሆስፒታል ገብታ አንተ እዚህ ምን ትሰራለህ? ሆስፒታል ሄጄ አይቻት ነው የመጣሁት። ማታ እዛ ስላደርኩኝ ትንሽ ልረፍ ብዬ ነው። እንደዛ የምትሳሳላት ልጅክ ሆስፒታል ተኝታ አንተ እዚህ መቀመጥ ገርሞኝ ነው። አሁን ደግሞ ለሷ መጨነቅ ጀመርሽ? እህቴ እኮ ነች። ከሷ ውጭ እህትም ወንድምም የሌለኝ ብቸኛ እህቴ ናች። ውሸታም ነሽ ህይወት፣ በጣም ውሸታም። ያ የተረገመ እንዲገላት ፎቶዋን ሰተሽው ነበር አይደል? እህቴ እኮ ነች። ከሷ ውጭ እህትም ወንድምም የሌለኝ ብቸኛ እህቴ ናች። ከሷ ጋር እንደ እህትማማቾች ለመጣላት ለመጫወት አብሬ ለመኖር ሳስብ በጣም ደሰት ነበር። ጭራሽ ቤተሰቤንም እንዲገድል ብለሽ እዚህ ድረስ ይዘሽው ስትመጪ ነበር አይደል? እኔ ወደዚህ ይዤው እየመጣሁ አልነበረም። ይልቁንስ አንተና ቤተሰቦችህን ለመግደል እየመጣ የነበረውን ጠላትህን እንድታገኘው እየረዳውክ ነበር። ተይ እንጂ እባክሽ፣ ጭራሽ የረዳሽኝም ነበር ለካ። አንተ እኮ ብዙ ጊዜ የምትሳሳተው በማርታ የተሳሳቱ እቅዶች እየተመራክ ነው። የእህቴን ስም አትጥሪ እሺ። ዋሻው እንዴ? እኔም በጠላቶቼ የማስገደል ሀሳብ የሷ ነው። እኔን ከቤት የማስወጣት ሀሳብም የሷ ነው። የሷ አእምሮ ጥሩ ነገር ማሰብ ስለማይችል በእኔ ላይ የሚፈጠሩት መጥፎ ሀሳቦች ሁሉ ለምታመነጨው እሷ ነች። እሷ ያሰበችው ሀሳብማ እንከን የሌለው ምርጥ ሀሳብ ነበር። እኔም በሱ ማስገደል ከዛም እሱ መግደል አልነበር ሀሳብክ? ግን ለምን ሳይሳካ ቀረ? እንዴት የምጠላት ልጅ በህይወት ተረፈች? ሁሌም ሀሳቦች የተወሰነ እክል ያጋጥማቸዋል። ይሄ ማለት ደግሞ የቅድ ለውጥ አለ ማለት አይደለም። እሺ በእርግጥ ያቺ የምትወድክን አንተ ግን የምጠላትን ልጅክን ገለካታል። አሁን ፊት የተቀመጠችው አባቷን ገላ ይቀበረች። ከእንዳንተ አይነት አባት ብቸኝነት ይሻለኛል ብላ የመረጠችው ህይወት ነች። በህይወቴ ምን እንደሚያስጠላኝ ታውቂ ነበር? ባንቺ አባዬ መባል ነበር የምጠላው። ያኔ ከአንደበቴ ሲወጡ ደስ ከሚሉኝ ቃላቶች መካከል አንዱ እሱ ነበር። አሁን ግን ገና ካፌ ሊወጣ ሳስበው ሊያስመልሰኝ ነው የሚደርሰው። ተመስገን፣ አሁን ያንን አስቀያሚ ነገር መስማት በማቆሜ በጣም ደስ ብሎኛል። ያቺ እባብ እህትህ ቤቱን ትታ ከዚህ ልትሄድ እንደሆነና ለደመኞች ነግረን ልታስገድለኝ እንዳሰብክ ነግራኛለች። በጣም ጎበዝ። አሁን በህይወቴ ከማያቸው መልካም ነገሮች መካከል ጥልቅ እያልሽ እንዳትረብሽኝ ከፊቴ ዞር እንድትይልኝ እፈልጋለሁ። እዚህ የመጣሁበት ሁለተኛው ጉዳይ ይህንን በተመለከተ ነበር። ማለቴ ከዚህ የትም መሄድ እንደማትችል አስጠነቅቀን የመጣሁት። እሺ፣ እዚህ መሆንሽ ከምንም እንደማያድንሽ መረዳትሽ በጣም ጥሩ ነው። ሌላ ነገር እያወራሁኝ ዋናውን ጉዳይ አስረሳውሽ አይደል? በሽ አስጠንቅቅኝ እስኪ። እኔ ከፍሬም ሆነ ከራይል ምንም አይነት ችግር የለብኝም። እነሱም በአንተ ምክንያት መሞት አለባቸው ብዬ አላስብም። ችግርሽ ከኔ ከሆነ እዚህ ምን አባሽ ትሰሪያለሽ ታዲያ? እኔ እኮ የፈለግሽበት ቦታ ድረስ እመጣለሁ። እኔ ካድከኝ ልጅ ኮኝ ሳለሁ እዚህ ቤት ሰራተኛ አድርገህ ቀጠርከኝ። ስታዋርደኝ የነበረውም እዚህ ቤት ነው።
መጨረሻሽ እዚህ ሊሆን እንደሚችል ማሰብ ነበረብሽ። እዚህ የኔ መጨረሻ ከሆነ ያንተ መጨረሻ ነው የሚሆነው። ሊገሉኝ የሚመጡ ሰዎች እኔ ከመግደላቸው በፊት አንተ እንዲያስቀድሙ አድርጋቸዋለሁ። በጣም ጥሩ። ሁሉንም ነገር በቅርቡ እናየዋለን። አሁን የቀረሽ ነገር ከሌለ ከፊቴ ዞር ብትይልኝ በጣም ደስ ይለኛል። አንተ ከዚህ ቤት ብትወጣ ዳዊትን የገደልከው አንተ እንደሆንክ ለፖሊስ ተናግሬ አንተ ማስያዝ እንደምችል ወቀው። እሺ፣ በጠላቶቼ ከምታስገድኝ ይልቅ እኔን እስር ቤት ማስገባቱ የተሻለ ሐሳብ መስሎ ከታየሽ ለምን አሁን አታደርጊው? ከዛ በፊት አንተ እግሬ ስር ተንበርክከ ሳላይ እንድትሞትም ሆነ እንድትታሰር አልፈልግም። ሰሚኛለሽ? እኔ ታደለ ያንቺ እግር ስር ከምንበረከክ 100 ዓመት ከርቸሌ ገብቼ ብበሰብስ መርጣለሁ። እሺ፣ ስለዚህ ሂድና ለደመኞች እኔ እዚህ እንዳለው ንገራቸው። ከዛ በኋላ ምኞት እውን እንደሆነ ታየዋለህ። ወይኔ ታደለ እቺ እባብ መጫወቻዋ ታድርገኝ። ወይኔ ታደለ ይማ መጫወቻው አልቀረም። እሺ ምንድን ነው የምናወራው? ይኸውልሽ ነገሩ ለኔ ማስገራሚ ነበር። ራሄል የሰው ልጅ ነች ሲባል መስማቴ ለኔም ቢሆን በጣም አስደንጋጭ ነው። ልክ ነሽ። በተለይ ወንድምሽ ለሱ ያለው ፍቅር በጣም ጥልቅ ስለሆነ ይህንን ነገር መስማት በጣም ከባድ ሊሆን ይችላል። ወንድሜ ይህን ጉዳይ ሲሰማ ምን ሊሰማው እንደሚችል አታውቅም። እኔም እኮ አሁን መረጋጋት አለብሽ አልኩሽ። ለዚህ ነው እሱም ሆነ ራሄል ይህንን ጉዳይ በቀላሉ መስማት የለባቸው። ይህን ጉዳይ እስከመች ነው ከሱ መደበቅ ያለብን? ቢያንስ ራሄል ድና እስክትመለስ ድረስ። እኔ በጭራሽ አልችልም። ወንድሜን ቆይ እንዴት ነው የማየው? ይኸውልሽ ማርታ፣ ሌላው ችግር አባቴ ነው። ነገሩን ፍሬ ባታምንም አባቴ ግን ይሄ ጉዳይ እንዲታወቅና ሁሉንም ነገር ፊት ለፊት መጋፈጥ ነው የሚፈልገው። እሱ ደግሞ ድንገት መጥቶ አባት ልሁን የሚለው ምን አስቦ ነው? ማርታ መኝ አባዬ ይህንን እድል ይጠቀመዋል። ፍሬና ታደለን አጋጭቶ ሙሉ ቤተሰቡን ይበጠብጥና ከቻለ ራሄልን ካልቻለ ደግሞ ፍሬና ታደለን ያፋታና ይዟቸው ይሄዳል። ወይኔ ወንድሜ፣ ቆይ እንዴት ነው ወንድሜ እንዳይጎዳ ማድረግ የምንችለው? ይኸውልሽ ማርታ፣ ይህንን ጉዳይ እኔም አንቺን ብንደብቀው አባዬ ቀጥታ ሄዶ ለታደለ ይነግረዋል። ያ ከመሆኑ በፊት ደግሞ ወንድምሽን ማዘጋጀት አለብሽ። እንዴት ነው ራሄል ልጁ እንዳልሆነች ለሚያውቅበት ቀን ላዘጋጀው የምችለው? ለምሳሌ ከህይወት ጋር ያለውን ግንኙነት እንዲስተካከል በማድረግ ሊሆን ይችላል። ህይወት? አዎ፣ የሁለቱ ችግር እየላላ ቢሄድ ልክ እንደ አባትና እንደ ልጅ ቢቀራረቡ ጥሩ ነው። አይ ያንን እንኳን ማድረግ አልችልም። ለምንድን ነው ማትችይው? ደግሞ ይህንን ነገር ማድረግሽ ለወንድምሽ እስከጠቀመ ድረስ ለምንድን ነው ማታደርጊው? ሮቤል፣ ህይወትን እንዴት እንዳሰቃየናት እሷን ለመግደል ስንት ነገር እንዳረግን እያወቅ እንደዚህ አይነት ሀሳብ? ማርታ፣ ህይወት በጣም ተናዳለች። አንቺና አባቷን ለመጉዳት ምንም አይነት ነገር ቢሆን ለማድረግ ወሰናለች። በዚህ ሁኔታ እንዴት ነው እንደዚህ ማድረግ የምችለው? ማርታ፣ የሆነ ነገር አድርገሻት ወይም ደግሞ እሷ የሆነ ነገር አድርጋችሁ ከማየታችሁ በፊት የሆነ ነገር ብትሞክሪ ጥሩ ነው። አልችልም። ይህንን ጉዳይ አሁን ለወንድሜ ባነሳለት እንደ ብድ የሚያየኝ። ይኸውልሽ ማርታ፣ በሁለታችሁ መሀል የማይፈታ ችግር ከመፈጠሩ በፊት መክፈል ያለብንን ዋጋ ከፍለን ሁሉንም ሰው ማዳን ነው የሚሻለው። ምን አይነት ጣጣ ነው በፈጣሪ። ደግሞ ልክ ነህ። ትላንት ከተፈጠረው በላይ ነገ የሚፈጠረው በጣም የከፋ ነው። ህይወትም ቢሆን እንደ ቆሰለ ነብር ነው የሆነችው። ህይወት ለኔ ተያት። አንቺ ግን ቀስ እያልሽ ወንድምሽን ጥላቻውን እንዲተው አድርጊው። አይ በፍጹም ይህንን ማድረግ አልችልም። ከዚህ ሁሉ እውነቱን አውቆ የሚሆነውም ቢሆን ነው የሚሻለው። እርግጠኛ ነሽ? ሮቤል፣ ነገሩ አንተ ከምታስበው በላይ በጣም የተወሳሰበ ነው። ወንድሜ ይህንን ቢሰማ በጭራሽ አያምንም። ግን ቢያንስ ከህይወት ጋር ያለው ግንኙነት እንዲለሳለስ ማድረግ ይችላል። በደንብ ልንገርሽ እና ደግሞ በደንብ አዳምጪ። ህይወት የምትፈልገው የእሱን አባትነት ነው። አሁን አይደለም። አሁን እሷ የምትፈልገው በቀል ነው። ማርታ፣ ህይወት የምትፈልገው አባትነቱን እንዲቀበልና ለሁሉም ሰው ህይወት ልጁ እንደሆነች እንዲናገር ነው። ራሄል ልጁ እንዳልሆነች እንኳን አምኖ ለመቀበል በጣም ረጅም ጊዜ ይፈጅበታል። እውነታውን ሲያውቅ ምን እንደሚፈጠር አይታወቅም። ቆይ በዚህ መሀል ህይወት ብትሞትስ? ምን? ህይወት ለምንድን ነው የምትሞተው? ይኸውልህ ሮቤል፣ ህይወትን ሊገሉ የሚፈልጉ ሰዎች አሉ። ቆይ እነማን ናቸው? እንዴ ሮቤል፣ ድምፅህን ቀንስ። ቆይ
ከዚህ በፊት ሊገላት የሞከረው ሰው ነው? እንደውም አንቺ ተከታተለው ብለሽ የሆነ ጊዜ ነገርሽኝ ነው አይደል? አዎ፣ አሁን እሱ ሞቷል። ዘመዶቹ ደግሞ ልጁን እሷ እንደገደለችው ነው የሚያውቁት። እሷን ለመበቀል እየመጡ ነው። እንዴት ነው እሷ እንደገደለችው ሊያስቡ የቻሉት? ወንድሜ ነግሯቸው ነው። ምን እኮ ህይወትን እንዲገሉ? አዎ። ቆይ እሷ ይሄንን ታውቃለች? ከኛ ግቢ ያልወጣም ያለችው እኮ ይሄንን ስለምታውቅ ነው። እኔ ይሄ ምንም እየገባኝ አይደለም። ይኸውልህ ሮቤል፣ ህይወት እኛ ግቢ የምትኖረው ነፍሷን ለማትረፍ ነው። ገዳያዋ ቤት እየኖረች እንዴት ነው ከሞት አመልጣለሁ ብላ የምታስበው? ቆይ ይሄ ምን አይነት ጅልነት ነው? እሷ ልክ ነች። ለምትፈልጉት ነገር ስለተመቻቸች ነው ልክ ሆነ የታየች። አሁን ያለችበትን ቦታ አያውቁም። እዚህ ሲመጡ ግን ወንድሜ አድራሻዋን ይሰጣቸዋል። ይሄው ቆይ ለምንድን ነው ማይተዋት? ለምንድን ነው በዚህ መጠን የሚጠላት? ወንድሜ ሰዎቹ እሱንና ቤተሰቡን በጭራሽ እንዲያውቁበት አይፈልግም። ስለዚህ እሷ እዚህ ግቢ የምትኖር ከሆነ አድራሻዋን አይሰጣቸውም። እና ህይወት ነፍሷን ለማትረፍ ነው ከኔ ጋር የምትኖረው? የእሷ ሀሳብ እንደዛ ነው። ፍሬም ብትሆን ራሄልን ማንም የማያውቅበት ቦታ ወስዳታለች። ራሄል የት እንዳለች ወንድሜ እንኳን አያውቅም። ገባኝ። ታደለ ህይወትን ሊያስገድል እንደሚፈልግ ፍሬም ታውቃለች ማለት ነው። ወንድሜ ሁሉንም ነገር ነግሯታል። ስለዚህ ህይወትን ለገዳይ ትታ ልጇን ለመደበቅ ነው ከወንድምሽም ጭምር የደበቀቻት? ትዕግስት የምትኖርበት ቤት ሳታጣ ለምንድን ነው አልጋ ክፍል የተከራየችው? ሲመስለኝ ቤቷን ለቃ እንድትወጣ ያደረጋት የሆነ ነገር አለ። ዳዊት ተከራይቶ የሚኖረው እነ ትዕግስት ቤት ነው። በሁለቱ መካከል የፍቅር ግንኙነት ሊኖር ይችላል። በመካከላቸው በተፈጠረ ችግር ትዕግስት አልጋ ይዛ ለማደር ተገዳለች። እስካሁን ባደረግነው ምርመራ ዳዊት ትዕግስትን እንደገደላት የሚያረጋግጡ ማስረጃዎችን አግኝተናል። ግን ዳዊትንስ ማን ሊገሉ ይችላል? ምናልባት የትዕግስት ጓደኞች ሊሆኑ ይችላሉ። የትዕግስት ጓደኞች እንደሆኑ የሚጠቁም ምንም አይነት መረጃ አላገኘንም። ለትዕግስት ይቀርባሉ የተባሉ ጓደኞቿ በጠቅላላ እሱ የሞተ ዕለት ሌላ ቦታ እንደነበሩ አረጋግጠናል። እሺ ዳዊትስ ለምንድን ነው ቤት እያለው አልጋ ተከራይቶ ነበር? ሲመስለኝ ትዕግስትን ለመግደል ምቹ ቦታና ሁኔታ አዘጋጅቶ ነው የሚመስለኝ። እንዳሰበው ትዕግስትን በመርዝ ገደላትና ሸሸ። ከዛ እሱም ሞቶ ተገኘ። ዳዊት ከመሞቱ በፊት ለመጨረሻ ጊዜ አብራ የነበረችው አንድ ሴት ነች። ዳዊት አልጋ የያዘበት አልጋ ቤትም አንድ ላይ ነበረች። ከነበረችበት መኝታ ቤት ለቃ ወጣለች። አሁን የት እንዳለች አናውቅም እንጂ በእርግጠኝነት እናገኛታለን። ልጅቷ ወንጀል ውስጥ እጇ ከሌለበት ለምን ነው የምትደበቀው? ምናልባት እዛው አልጋ ቤት ተዋውቀው ሊሆን ይችላል። ግን ደግሞ እስካሁን ስለ እሷና ስለ ዳዊት ግንኙነት አንድም ሰው ምንም ነገር ያለን ነገር የለም። ምናልባት በግድያው ላይ ተባባሪ ልትሆን ትችላለች። ግን በጭራሽ እሷ ገዳዩ ልትሆን አትችልም። ለምን ነው የማትሆነው? የሐኪም ማስረጃ እንደሚገልጸው ዳዊት የሞተው አንገቱን ታንቆ ትንፋሽ አጥሮት እንደሆነ ነው። ዶክተሩ እንደገለጸው ከሆነ በዚህ መጠን ይህን ያህል አደጋ ሊያደርስ የሚችለው ወጣት ወንድ ብቻ እንደሆነ ነው የነገረን። እሷ አመቻችታላቸው ሌሎች ገሎት ቢሆንስ? ሊሆን ይችላል። ነገር ግን እስካሁን ይህን ግምት ሊያሰጠን የሚችል መረጃም ሆነ ማስረጃ አላገኘንም። ስለዚህ አሁን እርግጠኛ የሆነው ዳዊት እሷ እንደገደላት ብቻ ነው። ከዚህ በኋላ ደግሞ ዳዊትን ማን ነው የገደለው? ከሱ ጋር ታይታለች የተባለችው ሴት የት ነች? አሁንስ ያለችው ምን ሁኔታ ላይ ነው የሚለውን ነው የምናጣረው። እኔ በጣም እርግጠኛ ነኝ እቺ ሴት ነው ያስገደለችው። ምንድን ነው እርግጠኛ እንድትሆን ያደረገ? በማናውቀው ምክንያት እሷ ትዕግስትን መግደል ፈልጋለች። ዳዊት ትዕግስት እንዲገላት ቀረበችው ወይም አስማማቸው። አብረው አንድ አልጋ ቤትም ነበሩ። እሱ ትዕግስትን ከገደላት በኋላ እሷ ደግሞ እሱን ገደለችው። ዘገየ። ገዳዩ ወንድ ሊሆን እንደሚችል የሚያስረዳ የሐኪም ማስረጃ አግኝተናል። ይኸውልህ ይሄንን እውነት ሊቀየር የሚችል ተጨባጭ ማስረጃ እጃችን ላይ እስካልገባ ድረስ ይህንን ሀሳባችንን መቀየር የለብንም። እኔ ግን ይችን ሴት ለማግኘት ትዕግስትን በሚገባ ብንመረምር ነው የሚሻለው። ቢሆን ጥቅም ሁለቱ ተጋጭተው ልታስገድላት እንደምትችል ጠረጥራለሁ። ይኸውልህ ትዕግስት ኪስ አውላቂ ሌባ ነች። ከማንም ጋር በተራ ጥቅም የምታጣላ አይነት ሰው አይደለች።
ይሄ ሁላ ጊዜ ተደብቃ የቆየችው ልምድ ያላት አደገኛ ሴት ስለሆነች ነው። ይኸውልህ አሁን በሙሉ ትኩረታችን እሷን ብቻ ነው መፈለግ ያለብን። መሬት ተሰንጥቃ ብትወጣት እንኳን እናገኛታለን። ከኛ አይደለም እሷ ማንንም አያመልጥም። ፍሬ ልጄ እንዴት ነች? ደህና ናት። እኔ የምለው ግን ለማን ተተሻት ነው የመጣሽው? እንቅልፍ ሲወስዳት የምትቀይረው ልብስ ልውሰድላት ብዬ መጣሁ። ይኸውልሽ ፍሬ እኔ እዚህ ያለውን ችግር ፈትቼዋለሁ። አሁን ልጄን ማየት ፈልጋለሁ። አይሆንም። አትሰሚኝም እንዴ? አሁን እሷንም ሆነ እኛን የሚያሰጋ ምንም ችግር የለም። አይሆንም አልኩህ እኮ አይሆንም። ቆይ እንዴት ነው የምታስቢው? ችግር ካለ ይሄንን እያወኩኝ እንዴት ብዬ ነው ልጄ ጋር መሄዱ? ታዴ ለምንድን ነው እንደ አባት ማትጨነቅላት? አሁን ያለንበት ችግር አንሶ ነው ሌላ ችግር ልፍጠር የምትለው? ፍሬዬ አሁን እዚህ ማንም የለም። እሷንም ሆነ እኛን የሚያሰጋ ምንም ነገር የለም ባክሽ። ለመሆኑ የደመኞችህን ማንነት ታውቃለህ? እዚህ ቢመጡም እኮ በመጀመሪያ የሚደውሉት እኔ ጋር ነው። እኔ ራሴ ነኝ ደግሞ የህይወትን አድራሻ መሰጣቸው። እኔን ካላገኙ ምንም ነገር ሊያደርጉ አይችሉም። ታደለ ልጃቸውን የገደልክባቸው አንተ ነህ። ገጠር ውስጥ ሙሉ ቤተሰብ በሳት አቃጥለህ የገደልከው አንተ ነህ። አሁን ደግሞ እዚህ ጋር ህይወትን ለማስገደል እየሞከርክ ነው። ምንድን ነው የምትይው? እንደዚህ አይነት ውሸት የነገረችሽ ህይወት ነች? ጭራሽ ደግሞ ለእኔ እውነቱን ልትነግረኝ አትፈልግም። እና እኔ ባልሽ ከነገርኩሽ ይልቅ ያቺ እባብ የነገረችን አምነሽ ነው ልጄን ከኔ የደበቅሻት? አይደለም። አንተ እውነቱን ልትነግረኝ ስላልፈለግ ከአንተ ጋር አብሬ መሆን ፈራው። እሺ የትኛውን እውነት ነው የደበቅኩሽ? ይሄን የደበከኝ ካልሽኝ የፈለግሽውን ነገር ጠይቂኝ። አንተ ልጁ ከሰው ጋር ተመሳስለህበት ሊገልህ እንደሚፈልግ ነው የነገርከኝ። ማርታ ደግሞ እኔን ሊገለኝ ሲል ወንድሜ ደርሶ ገደለው አለች። ህይወት ደግሞ አንተ በደመኞች ልታስገድላት ስትል ጠላትህን ይዛ ወደ ቤት መጣ አንተ እንደገደልከው ነገረች። እና የትኛውን እውነት ነው? ለምንድን ነው ገጠር ስለገደልካቸው ሰዎች የደበከኝ? ያልተደረገ ነገር እንዴት ብዬ ልንገርሽ? እኔ ጭራሽ ሰው አልገደልኩም። እሺ ቆይ ህይወትን ልታስገድላት የነበረው ለምንድን ነው? እሷን ለምንድን ነው ማስገድላት? እነሱ የነገሩሽን ነገር በጠቅላላ አምነሽ ለምንድን ነው የምትጠረጥርኝ? ምክንያቱም ካንተ ይልቅ እነሱ የነገሩኝ ታሪክ ስለሚያሳምን። ፍሬ በፈጠረሽ እባክሽን፣ ህይወት ይሄን ሁሉ ነገር የነገረችሽ እኛን ለማጋጨት ሆን ብላ ነው። የገጠሩም ታሪክ ሆነ የሌላ ሰው ታሪክ ነግራሽ ሊሆን ይችላል። ህይወት ደመኛህን ይዛ ወደ ቤት ስትመጣ ማርታ ተከተለቻት። ከዛ መንገድ ላይ ማርታን ስታያት ለደመኛህ ጠቆመችው። ደመኛህም ሊገላት ሲል አንተ ደርሰህ ገደልከው። ይሄንን የነገረችኝ ማርታ ናት። እሺ ልክ ነሽ። ማርታ የነገረችሽ ነገር ጠቅላላ እውነት ነው። ለሱ ደግሞ አስቀድሜ ስላልነገርኩሽ ይቅርታ ጠይቃለሁ። እሺ እባክህ ህይወትን ስለማስገደል የሞከርከው ለምንድን ነው? እሱ በጭራሽ ሐሰት ነው። እኔ እንደዚህ አይነት ፍላጎትም ሐሳብም የለኝም። አየህ ዋናውን ጉዳይ የደበከኝ እዚህ ጋር ነው። ልትነግረኝ የማትፈልገው ሚስጥርም ያለው ህይወት ጋር ነው። ታዲያ ለምን ሄደሽ ህይወትን አትጠይቂያትም? መቼም ላስገድላት እየሞከርኩኝ እኔ ሚስጥር አልደብቅም። እኔ በጣም የገረመኝ ይሄን ሁሉ መጥፎ ነገር እያረክባት እሷ ሚስጥሩን ለመናገር ፈቃደኛ አይደለች። እንግዲህ ምንም ሚስጥር ከሌለ ማንም ሊነግርሽ አይችልም። እኔ በደብቅሽ እንኳን ህይወት ልደብቅሽ ደግሞ አትችልም። ስለዚህ ምንም ሚስጥር የለም። አለ። ይሄንን ሚስጥር ደግሞ ራሄልም ታውቃለች። እሷ ትነግረኛለች። ፍሬ አሁን በጣም አበዛሹ። አንቺ በምትፈጥሪው የፈጠራ ታሪክ እኔን ከልጄ ማራቅ አትችይም። የማንንም ወሬ እየለቃቀምሽ አትመኝ። አንተ ካደጋ ልጅህን መጠበቅ ሲገባ ጭራሽ ሞት ይዤ ባልሄድ ስትል ዝም ብዬ ማየት አለብኝ? እኔ ለተወሰነ ጊዜ ከዚህ አብረን እንድንሄድ ፈልጋለሁ። እኔ አንቺ ልጄ አብረን ነው መሆን ያለብን። አንተ ልጄ አጠገብ እንድትደርስ አልፈልግም። የምትወዳት ከሆነ እዚህ ያለውን ችግር ፍታ፣ ተዋት። አልችልም። ልጄ መርዝ ጠጥታ ነው ከዚህ ቤት የወጣችው። ሆስፒታል የነበረችው ልጄ አሁን እንኳን የት እንዳለች አላውቅም። እና እንዴት ብዬ ነው እዚህ አርፌ ቁጭ ምለው? ትሰሚኛለሽ? አሁን ከአንቺ ጋር አብሬ ተከትዬ እሄዳለሁ። መሆን የምፈልገው በዚህ ሰዓት ልጄ ጋር ነው ፍሬ። ልጄ ጋር ብቻ ነው መሆን የምፈልገው። በጭራሽ አይሆንም። በጣም እያሳዘንሽኝ ነው ፍሬ።
አንቺ ለሷ መልካም እየሆንሽ እኔ ለልጄ አደጋ እንደሆንኩኝ ማሰብሽን ግን ብታቆም ይሻላል። እንደውም እኮ አንተ ነህ አደጋው። ፍሬ ረፊ፣ አሁን ባለንበት ሁኔታ በእኛ መካከል ግጭት ለመፍጠር ባትሞክሪ ጥሩ ረፊ። ከቀናት በፊት እኮ ሰው የገደልከው አንተ ነህ። ህይወትንም ለማስገደል እያሴርክ ያለው አንተ ነህ። ፍሬ ዝም በይ። ከአመታት በፊት ሙሉ ቤተሰብ በተኙበት አቃጥለህ የገደልካቸው አንተ ነህ። ዝም በይ። ጭራሽ በአንተ ጥፋት እኔን ትመታኛለህ? የማንንም ታሪክ እየለቀምሽ የኔ ታሪክ ለማድረግ አትሞክሪ። ምናልባት እኔ ለሌሎች አውሬ ልሆን እችላለሁ፣ ለልጄ ግን አባት ነኝ። በጣም ምሳሳላት አባት። ላንቺም እንደዛው ነው ምሳሳልሽ። ይሄንን ወቂ። ልጄን ከኔ ልታርቂ አትችይም። ያልሆነ ታሪክ አትፍጠሪብኝ። አንተ አባቷ ስለሆንክ እሷም የምትሳሳላት ልጅ ስለሆነች ሞት ይዘህባት ስትሄድ አልፈቅድም። አባት ከሆንክ በእጁ ደም የሌለበት ንጹህ አባት ነበር መሆን የነበረብህ። አሁን እጅህ በደም የተጨማለቀ ወንጀለኛ ነህ። ያንተን ዕዳ እኔም ሆንኩ ልጄ እንድንከፍል አልፈልግም። የፈለግሽው ማለት ትችያለሽ። ልጄ ያለችበትን ካልነገርሽኝ ግን ከዚህ የትም ንቅንቅ አትይም። ባትሞክረው ነው የሚሻልህ። አንተን እሷ ጋር ከመወስድ ለፖሊስ የሰራኸውን ወንጀል ተናግሬ ባሳስርህ ነው የሚሻለኝ። ምን እኮ እኔ ልታሳስሪ? ሕክምናዋን ጨርሳ ወደ ቤቷ እንድትመጣ ከፈለክ እዚህ ያለውን ችግር ቅረፍ። ይሄ አካባቢ ከደመኞችህ ካልጸዳ ራሔልን መቼም አታያት። ሮቤል ምን ሆነካል? ህይወት፣ ከዚህ ቤት ወተን አባዬ ጋር እንሆናለን። እኔ ከዚህ ቤት ወዴትም አልሄድም። ቆይ ለምንድን ነው ታደለ ሊያስገድልሽ እንደነበረ ያልነገርሽኝ? ማን ነገረ? ሊገልሽ የነበረውን ልጅ የገደለው አባትሽ እንደሆነ ለምን ደበቅሽኝ? ብነግርህ ሄደክ ለፖሊስ ትናገራለህ ብዬ ፈርቼ ነው። እንዴ ቆይ አንቺ ልጅ አልገባኝም። የአእምሮ ዝግመት ችግር አለብሽ እንዴ? አረ የለብኝም። ታዲያ ለምንድን ነው ነገሮችን ለመረዳት ብዙ ጊዜ የሚፈጅብሽ? ምን ማለትክ ነው? አባትሽ ሊገልሽ እየፈለገ ቆይ የሱ ሚስጥር ደብቆ ለመሞት መወሰን ምን አይነት በሽታ ነው? ሮቤል እኔ እንደ ልጅ ለሱ ባለኝ ፍቅር አሸንፌው አባቴ የማደርገው መስሎኝ ነበር፣ ግን አልቻልኩም። እሱ አባቴ ከመሆን ይልቅ ሞቴን የሚመኝ ጠላቴ መሆኑን እስካቅ ድረስ በጭራሽ አልቻልኩም። እሺ አሁን ምን እያደረግሽ ነው ያለሽው? እንዴት ነው ሊገልሽ ከሚፈልግ ሰው ቤት ተደብቀሽ ሞት የምታመልጪው? ማን ነው እሱ የነገረ? ቆይ እድሜ ልክሽን ደብቀሽን ልትኖሪ ነበር ሐሳብሽ? አይደለም። እና ለምንድን ነው ያልነገርሽ? አንተን ችግር ውስጥ የምከት ስለመሰለኝ ነው። ህይወት፣ እኔ ችግር ውስጥ የምገባው አንቺ ብቻዬን ትተሽን ስትሄጂ ብቻ ነው። ቆይ እኔን ትተሽን ብትሄጂ እኔ የምኖር ነው የሚመስልሽ? ይቅርታ፣ እኔ በክፋት አስቤ አይደለም። በክፋት እኮ አስበሽ እንዳልሆነ አውቃለሁ፣ ግን ቢያንስ አብረን መፍትሄ የምንፈልግበትን ነገር ብትነግሪኝ ምን አለበት? ባለፈው ሊገልሽ የነበረው እኔ ትቼሽ ስለሄድኩኝ፣ ያንን ነገር ደግሞ ቀድመሽ ብትነግሪኝ ኖሮ በፖሊስ እናስይዘው ነበር። ይቅርታ አድርግልኝ። እኔ እኮ ተናደክ ሄደክ ከታደለ ጋር የምትጣላ ስለመሰለኝ ነው። ደግሞ በእኔ ምክንያት አንተ ችግር ውስጥ እንድትገባ ስለማልፈልግ ነው። ለምንድን ነው እንደዚህ የምትይኝ? አንቺ እኮ ህይወቴ ነሽ። ይቅርታ፣ ሁለተኛ አይለመደኝም። የኔ ውድ፣ ነገሮች በፍጥነት እየተለዋወጡ ነው። በጭራሽ አይሆኑም ብዬ የምገምታቸው ነገሮች እየሆኑ ነው ያሉት። ምን አይነት ጉዳዮች? ቆይ ራሔል እህቴ እንደሆነች በነግርሽ ታምኛለሽ? ቆይ ለምንድን ነው የማላምንክ? እንግዲህ ያውስ ልንገርሽ ህይወት፣ ራሔል የአባቴ ልጅ ነች። ማለት አልገባኝም። ፍሬ ወጣት እያለች አባቴ ፍቅረኛ ነበረች። ቆይ ሮቤል ምንድን ነው የምትለኝ? አይገርምም? አባቴ እኔን ከእስር ቤት ያስወጣኝ ቀን ነበር የተገናኙት። እርጉዝ እንደሆነች ሲያውቅ ወደ ሚስቱ ትቷት ሄደ። እሷም አባትሽን አገባችው። ማን የነገረ? ፍሬ። ፍሬ? አዎ ፍሬ። አባትህ ታውቋል? እሱ መጀመሪያ ያያት ቀን ያወቀ። እሺ ቆይ ታደለስ? አይ አላወቀም። ማርታ ግን አውቃለች። ምን አይነት ጉድ ነው? እኔ እኮ ፍሬ በፍቅር ላይ ያላትን አመለካከት ሳይ በጣም አስገርሞኝ ነበር።
የሆነ ጊዜ በፍቅር እንደተጎዳች እርግጠኛ ሆኜ ነበር። እኔ በጭራሽ ይሆናል ብዬ አስቤ አላውቅም። እንደዚህ አይነት ነገር እንዴት ሊታሰብ ይችላል? አሁን ሲሰማ ምንድን ነው የሚለው? ይህ ስህተት አንድ ቦታ ማብቃት አለበት። ስህተት የሚያበቃው ሰዎች መኖር ሲያቆሙ ብቻ ነው። ስህተት የሚያቆመው አምነን ስንቀበልና የሰራነውን ስህተት ደግሞ ኃላፊነት ስንወስድለት ብቻ ነው። ታደለ ለእናቴ ሽምግልና ልኮ ለጋብቻ ጠይቆ ነበር የተሰጠው። እሱ ግን አስረገዛትና እዚህ መጥቶ ቀረ። የኔ አባት ደግሞ በክብር ያገባትን ሚስቱን ትቶ አንዲት ወጣት አስረገዘና ከዛም ወደ ሚስቱ ተመለሰ። ፍሬም በሆዷ ልጅ ይዛ የማታፈቅረውን ሰው አግብታ ኖረች። አንቺ አባትሽን ፈልገሽ መጣሽ። አባትሽ ደግሞ አንቺ ላይ ሌላ ስህተት መስራት ጀመረ። አንቺ ከአባትሽ ጋር ለመጋደል እየተዘጋጀሽ ነው። አባቴ ደግሞ ያላሳደጋት ልጁን ለመውሰድ እየተሯሯጠ ነው። ታደለ የገዛ ልጁን ለመግደል ቀን እየጠበቀ ነው። ፍሬ ደግሞ ራሄልን ማንም ወደማያገኛት ቦታ ደብቃታለች። ታዲያ ይሄ ሁሉ ነገር እንዴት ነው? ለፈጠረው ችግር ሁሉ ኃላፊነት ሊወስድ የሚገባው እሱ ነው። ይሄ ሁሉ ችግር የተፈጠረው እሱ በሰራው ስህተት ነው። ማን ነው እሱ? ታደለ። ልክ ነሽ። የታደለ ስህተት ሁላችንም ችግር ውስጥ ከቶናል። ግን ችግሩ እሱ ብቻ አይደለም። ዛሬ ላይ ተገልጦ የታየው የሁሉም ሰው ስህተት ነው። ይሄ ስህተት ደግሞ ሊታረም ይገባል። ፍሬ ወዴት እየሄድሽ ነው? አንተ ራስህ ወዴት እየሄድክ ነው? እኔማ ባልሽን ላገኘው እየሄድኩ ነው። ምን እያወራህ ነው? ያው ነገ ተነገ ወዲያ በራሄል ጉዳይ ላይ ተሰብስበን ማውራታችን አይቀርም ብዬ። እንዴ አንተ ማን ሆነህ ነው በራሄል ዙሪያ ተቀምጠህ የምታወራው? ፍሬ ምንድነው እንደ ጅል 10 ጊዜ መደጋገሚ? በቃ የሆነ ጊዜ ስህተት ሰርቻለሁ፣ አለቀ። የዛኔ ባለማወቅ በሰራው ስህተት ዛሬ ላይ ይቅርታ ጠይቃለሁ። አንተ ግን ምንም አታፍርም? ምንም የሚያሳፍር ነገር አለ? በረጅም ጊዜ ውስጥ አለመቀየር፣ አለመለወጥ በጣም የሚያሳፍር ነገር ነው። መለወጥማ ተለውጫለሁ። እንደ በፊቱማ ቢሆን ዛሬ ልጄን አንጠልጥዬ ወስዳት ነበር። ስማ፣ አሁን ልጄ ሆስፒታል ናት ያለችው። ተጨማሪ ችግር አትሆንብኝ። ትሰሚያለሽ ፍሬ? ልጄን ማግኘት ፈልጋለሁ። እሷም እኔ አባቷ እንደሆንኩ ማወቅ አለባት። አንቺም ደግሞ ይህንን የማድረግ ግዴታሽን መወጣት አለብሽ። በመጀመሪያ ልጄ ተሽሏት ወደ ቤት ትመለስ። አንተም ረጋ ብለህ ምን እያደረክ እንደሆነ አስብ። ምናልባት ደግሞ ቤተሰቤን ለመበተን የምታደርገውን ትግል ታቆም ይሆናል። ፍሬ እኔ ከአንቺ ትዳር ጋር ምንም ጉዳይ የለኝም። በዚህ መጠን መጨነቅ ያለብን ለሮቤል ነው። ሮቤል ራሱን መምራት የሚችል ጠንካራ ልጅ አድርጌ ነው ያሳደግኩት። እኔ ስለሱ ምንም የምጨነቅበት ጉዳይ የለም። ልጆች ወላጆቻቸውን የሚፈልጉት ደካማ ስለሆኑ አይደለም። ወላጅ ሁልጊዜም ልጁን የመከታተል ግዴታ ስላለበት ነው። ቆይ ራሄል መርዝ ጠጥታ ራሷን ለመግደል ሙከራ ስታደርግ አንቺ የት ነበርሽ? እቤት ነበርኩ። ከአባቷ ጋር ስለ ሮቤል ጉዳይ ተወያየንና ወደ ክፍሏ ገባች። ከመጀመሪያው ለችግር ማትበገር አይነት ሴት አድርገሽ ብታሳድጊያት ኖሮ ይሁሉ ባልመጣ ነበር። ቆይ አባት ተብዬው ምን እየሰራ ነበረ ልጄ እንደዚህ ስስ ልብ እንዲኖራት ያደረገው? ጭራሽ ደግሞ አስተዳደጌ ላይ አስተያየት ልትሰጠኝ እያሰብክ ነው? ለምን አልሰጥሽም? በስርዓት ብታሳድጊያት ኖሮ እንደዚህ ያፈቀርኩት ወንድ አጣው ብላ እንደዚህ ተልካሻ በሆነ ምክንያት መርዝ ባልጠጣች ነበር። ለዛውም አንተ ለውሽማህ ብለህ ልጅህን ከቤት አውጥተህ የጣልክ ሰውዬ በአስተዳደጓ ላይ አስተያየት ልትሰጥ ነው? አንዲት ወጣት የመኖር ተስፋ አጥታ ራሷን ልታጠፋ ነበር። ይህ ሁሉ ምክንያት ደግሞ የአንቺና የዛ የባልሽ ምክንያት ነው አይደል እንዴ? በአፍህ መልካም መምሰል መሞከር ትችላለህ። በእኔ ላይ የሰራኸውን ግፍና ራሄልን ለማስወረድ ስትፈጥር የነበረውን ጫና ስትሰማ ራሄል ልታይህ እንኳን አትፈልግም። ቆይ አንቺ ለምንድን ነው ነገሩ እንዲታወቅ ያልፈለግሽው? ይህን ጉዳይ እድሜ ልክሽን ደብቀሽ የምትኖር ይመስልሽ ነው? አንተ እኮ ፈጽሞ የሰው ችግር የሚገባ ሰው አይደለም። ከኔና ከቤተሰቤ ራቅ። እንደፈለክ እየመጣህ ልጄ ማለትህን አቁም። በጭራሽ አላቁም። አንቺ ፈለግሽም አልፈለግሽም ልጄን ለማግኘት የማደርገውን ጥረት መቼም አላቁም። ወይኔ ታደለ ፍሬ፣ አንተ ለልጅህ አደጋ ነህ ትበለኝ? ወንድሜ አሁን እኮ ይሄ የምታስብበት ጊዜ አይደለም። ስለ ልጄ ካላሰብኩኝ ምን እንዳስብ ነው የምትፈልጊው? እንደዛ ካልክ እዚህ ለምን ተቀመጥ? ለምን አብረሃት አልሄድክም?
ሰው መግደልህን ለፖሊስ ነግሬ አሳስርሃለሁ አለች። እንዴ ፍሬ ደግሞ በጣም አበዛችሁ። ምንስ ቢሆን እንዴት እንደዚህ ትላለች? ይገርማል። ሚስቴ ልጄን ከኔ ለመጠበቅ ብላ የምታደርገው ጥረት ወይኔ ታደለ። ጭራሽ ምን እንዳለችኝ ታውቂያለሽ? ለቤተሰባችን ስጋት የሆኑ ጉዳዮችን መፍትሄ እስካላበጀ ድረስ ልጅህ ወደዚህ ቤት ጭራሽ አትመጣም ያለች። ህይወትስ? እሷም በአቅሟ እዚህ መታ ፎክራብኝ ነው የሄደችው። አሁን ማርታ ነገሮችን ማፋጠን ያለብን። እኔ ግን ከህይወት ጋር በዚህ ልክ የተካረረ ግጭት ውስጥ ባትገቡ ደስ ይለኛል። እዚህ ሁሉ ችግር ውስጥ የከተተችኝ እሷ ነች። በእርግጥ እሷም እኛም ብዙ ስህተት ሰርተናል። ግን ማሰብ ያለብህ ምንም ቢሆን እሷ ልጅህ ነች። ማነች ልጄ? ይኸውልህ ወንድሜ ህይወትን በዚህ ልክ የምታሰቃያትና መቃብር የምትቆፍርላት ለፍሬ ብለህ ነው። ለቤተሰቤ ብዬ። ወንድሜ ራሄል ህይወት ልጅህ እንደሆነች አውቃ ምንም አላለችም። ይሄው ዝም ብላ እየኖረች ነው። አሁን እኮ ያላወቀችው ፍሬ ብቻ ናት። ማርታ ምን ለማለት እየሞከረች ነው? እሷም ቢሆን ብታውቅ አንተ እንደምታስበው ቤተሰብህ ላይ ይበተን ይችላል። አንቺ የፍሬን ጸባይ አታውቂም። ህይወት ልጄ እንደሆነች የሰማሽለት አንድ ሰከንድ አትታገሰኝም። ቤቴን ነው የምታፈርሰው። ህይወትም እኮ የቤተሰብህ አንድ አካል ነች። በሆነ ጊዜ በሆነ መጥፎ ሰዓት የተፈጠረች ስህተት ብትሆንም ልጅህ ነች። አንተ ተቀበልካትም አልተቀበልካትም ልጅህ መሆኗ የሚቀየር ጉዳይ አይደለም። ማርታ ደህና ነሽ ግን? እንዴ ምን ሆነሻል ዛሬ? ደግሞ ስለየትኛው ህይወት ነው የምታወሪው? አዎ ደመ ስለሆነችው ህይወት። ፍሬ አሁን እያደረገች ካለችው ነገር አንጻር ሳየው ለፍሬ ብለህ ህይወትን መግደል እስከማሰብ የደረስከው ጉዳይ ተገቢ መስሎ አልታየኝም። ማርታ ፍሬ በጣም የማፈቅራት ሚስቴ ነች። እሷንም ሆነ ቤተሰቤን የሚተካ ምንም ነገር የለም። ቢያንስ ይሄ መግደል መገዳደል የሚለውን ሀሳብ ብታቆም ደስ ይለኛል። እቺ ልጅ ዛሬ አብዳለች እንዴ? ህይወት እኮ የምትሞተው የእኛን ሞት ነው። ደመኞቻችን የሆነ ሰው ገለው ቁጭታቸው በረድ እንዲል ካላደረግን ነገ ተነገ ወዲያ እኛም መግደላቸው ማይቀር ነው። ወንድሜ ነገሮች ሁሉ አንተ እንዳሰብካቸው ላይ ሆኑ ይችላሉ። ህይወትን ከምናስገድላት ደመኛችን ራሱን መግደል ሳይሻል አይቀርም።